ደሞዝ እየተከፈለው አዛን የሚያደርግ ሰው አጅር አያገኝም ሲባል ሰምቼ ነበረ። ይሄ ነገር በሸሪዓችን አንጻር እንዴት ይታያል ይላል። መእሙም የነበረን ሰው ከመከተልና ለብቻዬ ከመስገድ የትኛው የተሻለ ይሆናል ይላል። እረ አላህ እንደ ሰው ሆንክ ይላሉ ወይም ይላል። እንደዚህ የሚል ሰው ኢማኑን ይጎዳዋል ወይ ይላል ጥያቄ። የውርጃ ደም የእስቲሓዳ ደም ነው ወይስ በኒፋሳ ነው የሚያዘው ይላል። የወር አበባ ላይ ሆኜ ቁርአን ይዤ መቅራት እችላለሁ ወይ ትላለች። ለካፊር ዘመድ ስጋ መግዛት እንዴት ይታያል ይላል። ብዙ ጊዜ በኢሻራዬ ሒጃብ ልበሺ የሚል ነገር አያለሁ፣ ምን ይሆን ትላለች። ብስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። ውድና የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችንን እንጀምራለን። እንደምትመለከቱት አሁን የምንገኘው በጥንታዊቷና በታሪካዊዋ የሐረር ከተማ ከሚገኘው ስቱዲዮአችን ነው። ኢንሻአላህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሆንላችሁ ኢንሻአላህ። ሰላም አለይኩም ዶክተር። ወአለይኩም ሰላም ወራህመቱላህ። አማን ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬም እንግዲህ ያው ሐረር ከሚገኘው ስቱዲዮአችን ነው የምንገኘው። ጥያቄዎች አሉ ኢንሻአላህ፣ የተለያዩ ጥያቄዎች አሉ፣ እነሱን እናቀርባቸዋለን ኢንሻአላህ። ወደ መጀመሪያው ጥያቄ ስናልፍ በ0930 መጨረሻው 47 የተላከልን ጥያቄ እናገኛለን። ሰላም አለይኩም፣ ሷሊህ እባላለሁኝ ከሞጣ ነው። ደሞዝ እየተከፈለው አዛን የሚያደርግ ሰው አጅር አያገኝም ሲባል ሰምቼ ነበረ። ይሄ ነገር በሸሪዓችን አንጻር እንዴት ይታያል ይላል። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ አጠይቢን አጣሂሪን። አማ በዕዱ ፈአስአሉላህ ተዓላ أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه وأن يبارك لنا في شهر رمضان ويتقبل منا صيامنا وقيامنا إنه على كل شيء قدير. من البات كان نبت هي رمضان جزي أنصار إن شاء الله تنش نقر ونتملك أشجعنا من الناس توصلنا رمضان دمنا يو دينا قودنا ሱብሓነላህ። የሚመጣው እንግዲህ የተወሰኑ ቀናቶች እነሱ ካለፉ በኋላ ወደ ማጠናቀቂያዎቹ የመጨረሻዎቹ 10 ቀናቶች የምንገባበት ነው የሚሆነው። ያ ደግሞ ኢንሻአላህ ካለን ሂማ በላይ ሂማ የምንጨምርበት የምንሳነፍበት ሳይሆን የበለጠ በሞራልና በሂማ የምንንቀሳቀስበት ጊዜ እንዲሆን ራሴንም ተመልካቾቻችንን ማስታወስ ወዳለሁ። የተለመደ ነገር ሆነና አገራችን ላይ የምናስተውለው ረመዳን መጀመሪያ 2 3 ቀን 4 ቀን አካባቢ ላይ ድምቅምቅ ማለት ነገር አለ። ከዚያ ደግሞ እየተዳከመ ቀስ በቀስ የመጣት ነገር አለ። የበለጠ ኸይር መጨመር ባለብን ሰዓት ላይ በቃ የገበያ ነገር ይጀመራል። አንዳንዴ ለዒድ ዝግጅትም እንዲህ እየተባለ ረመዳንን ልንቀበለው እንዳልተሰናዳ ነው። አሁን ደግሞ ረመዳን ለመሸኘት ስንሸኘው በዒባዳ ተጠናክረን እያለቀብን ነው እያለን የበለጠ ኸይር ከመጨመር ይልቅ እስኪ አሁን ለዒድ ቤቱን ቀለም እናስቀባው፣ ልብስ ልግዛ ለልጆቼ ምናምን እየተባለ መግዛቱ ኸይር ሆኖ ሳለ ግን ገበያ እየተዋለ እየተደከመ እየመጣ ኢፍጣር ከፈጠሩ በኋላ ከዚያው ሳይነሱ እዛው ተቀመጡበት ጀማዓውም ተትቶ ቅያም ረመዳን የሚሆን ተራዊሕ ተትቶ የሚሳነፉበት ሁኔታ ይታያልና ይህንን የጋራ ችግር መፍታት ያስፈልገናል። ሙስሊሙ ይሄ የመጣለት የረመዳን ወር ትልቅ እድል ነውና ምናልባት ይህን ረመዳን ደርሰናል ለሚቀጥለው ላንደርስ ስለምንችል አላህ ይወቀው። አልአዕማሩ ቢየዲላህ
ያኔ እድሜ ምን ያህል ለምንኖረው የሚለውን አላህ ነው የሚያውቀው። በአላህ ቁጥጥር ስር ነው ያለውና እንጠቀም፣ ጊዜውን እንስራበት የሚል መልእክት አለ። መጀመሪያ አላህ አግዘን፣ አላህ ይወፍቀን ኢንሻአላህ። ወደ ጠያቂያችን ጥያቄ ሲሄድ አዛን ደሞዝ የሚከፈለው ከሆነ አጅር የለውም የሚለውን ነገር ከፊሎች ይህን ነገር ያነሳሉ። ያኔ ሰውየው ከአላህ ሙሕተሲብ ሆኖ ሲያደርገው አጅር ያገኝበታል። ከአላህ ብቻ አጅር ፈልጎ ስለሚሰራው። ተከፍሎት የሚሰራ ከሆነ ግን እንደዚያኛው እንደ ሙሕተሲቡ አይሆንም ብለው ይህንን የሚጠቅሱ ዑለሞች አሉ። ነገር ግን ሰው ደሞዝ ከመከፈሉ ባሻገር እሱ ደግሞ ንያውን ጥሩ አድርጎ ደግሞ ማድረጉ በሱ በኩል እነሱ ወቅት እንዳያሳልፍ ጊዜውን ጠብቆ እንዲያስታውሳቸው የመሳሰለውን ይህን አስበው የሚከፍሉት ከሆነ እሱ ደግሞ እኔ ደግሞ በማሰማቴ ምክንያት ደግሞ ብዙ ሰዎች በሰሙልኝ ቁጥር ደግሞ ኢንሻአላህ ኸይር ከስባለሁ በሚል ንያ ጥሩ ንያ ጨምሮ ቢሰራበት ጥሩ ይሆናል፣ የተሻለ ይሆናል። ያው ምናልባት ይህን ነገር ከሙቃረና አንጻር ወይም ንጽጽር ስናደርግ ሙሕተሲብ የሆነ ሙአዚንና ደሞዝ ፈልጎ የሚሰራ ሙአዚን እኩል ነው ወይ ሲባል እኩል አይደሉም። ብዙ ዑለማዎች የሆነን ሰው መድሕ ሊያደርጉ ሲፈልጉ አዘነ 30 ሰነተን ሙሕተሲበን የሚሉት ነገር አላቸው። ማንም ደሞዝ ሊከፍለው ሳይሆን ለአላህ ብሎ ይህን ያክል ዓመት አዛን አደረገ የሚሉት ነገር አላቸው። ከሚከፈለው ጋር ሲነጻጸር ላሸክ ይሄኛው ለኢኽላስም ንያውን አጥርቶ ሊላህ ብለው እንደመስራትም ከተለያዩ ጎኖች አንጻር ይሄኛው ይበልጣልና ነው። ስለዚህ ያኔ እሱ ለአላህ ብሎ ራሱን ተፈሩቅ አድርጎ አዛን ካደረገ ምናልባት የመስጂዱ ጀማዓ ሊሆን ይችላል፣ የአካባቢው ኮሚቴ የምንለው ሊሆን ይችላል፣ የአካባቢው ማህበረሰብ ሊሆን ይችላል። ይህ ሰውዬ እኮ በየቀኑ ሊላህ ብሎ አዛን የሚያደርግ ሰው ነው፣ እኛ ሀዲያ እናደርግለት ብለው ሀዲያ ሳቢታ ቋሚ የሆነ ስጦታ የሚያደርጉለት ከሆነ እሱ ለዚያ ሲል የተቀጠረ እሱን ፍለጋ የመጣ ሳይሆን ከአላህ አጅር ፍለጋ አዛን የሚያደርግ ሰው ስለሆነ የሚያጎልበት ነገር የለም። የሆነ ወር ላይ ሀዲያው ሲቋረጥ ግን ማሰጡኝ እንኳን አላደርግላችሁም በማይልበት መልኩ ማለት ነው። የሚሰራው ለአላህ ሆኖ ከሰራ ሰዎቹ ግን ይህ ሰውዬ ሁሌ ወቅት እየጠበቀ ማሻአላህ ሌላ ቦታ ሁላ እንዳይሄድ ወይም ለስራ ሁላ እንዳይንቀሳቀስ የሶላት ጊዜ እንዳያልፍ እየተከታተለ ለአላህ ብሎ እየጠቀመን ያለ ሰው ነውና እንርዳው ብሎ ቢያደርጉለት ግን በቃ ልክ ገንዘብ ስለሰጡት ብቻ አጅሩ ይቋረጣል አይባልም ማለት ነው። ግን ይሄ አዛን የሚያደርጉ ሰዎች ወይ ደግሞ በአዛን በማድረግ የሚታወቁ ሰዎች ነገ የውመል ቂያማ አንገቶቻቸው ከሌሎቹ ረዘም ብሎ ይታያል ከሚለው የደሞዝተኛ ተደርጎ የተቀመጠ ሰው ይህንን መዝያ አያገኝም ማለት ነው። አላሁ አዕለም። እንዲህ አይነቱን ነገር አንዳንድ ነገሮች ገይብ ናቸው፣ ሩቅ ናቸው። የሙአዚን ዑሙመን ሙአዚን ያው ሙሕተሲቡ መጀመሪያ የምንቆጥረው ሙሕተሲቡን ነው ሊላህ ብሎ የሚያደርገውን። እንዲህ አይነቱ አጥወሉ ናሲ አዕናቀን የውመል ቂያማ አልሙአዚኑን የሚል ሐዲስ ወርዶለታል በዚህ ጉዳይ። ከዚያ ባሻገር ሙአዚን እስከሆነ ድረስ ይሄን ነገር ሊያገኝ ይችላል። ያኔ አንዳንድ ከስቦችም አንዳንድ ስራዎችም እንደው ደሞዝ ይስጡት ከፈለጉ እሱ ግን አዛኑ ሊላህ ብሎ ማድረግ የሚባለውን ነገር ከታከለበት እጣውን ይህንን ነገር ሊያገኝ ይችላል። አላሁ አዕለም። ነገሩ በነሱ የመጣልን ነገር ስለሌለ ኢላ አልሙሕተሲብ ወይ ደግሞ ኢላ ገይሩ አልሙሕተሲብ እሱ ሲቀር ወይም እሱ ብቻ ይወጣና እሱ ሙሕተሲቡ ብቻ ይሄን ያገኛል ሙሕተሲብ ያልሆነ አያገኝም የሚል እነሱ ስላልመጣ ነርጁ ሚን ፈድሊላሂ ተዓላ አን የዑመሁም እንዲህ አይነቶችንም ተቀርላቸው ከአላህ ተስፋ እናደርጋለን፣ እንከጀላለን። በ0960 መጨረሻው አሁንም 60 የተላከልን ጥያቄ ቢላል ሰዒድ ነኝ። አሰላሙ አለይኩም። መእሙም የነበረን ሰው ከመከተልና ለብቻዬ ከመስገድ የትኛው የተሻለ ይሆናል ይላል። መእሙም የሆነን ሰው መከተል ፉቃሃው ሻፊዕያ የተጠላ
ይሉታል። ወይም ደግሞ መተው የሚሻል ነገር ይሉታል። ከሱ ይልቅ ለብቻው መስገድ ይሻለዋል። ምን ሐይሱ ሲሐቱል ኢቅቲዳእ ተከትሎ መስገዱን ሶሒሕ ነው እንለዋለን ወይ ከተባለ አዎ ሶሒሕ ነው ይባላል። ግን የጀማዓ አጅር ግን አይከስብበትም። ለምንድን ነው ሲባል እንዲህ አይነቱ ኢቅቲዳእ የታዘዝንበት አይደለም። ሊአነ ሃዛ ካነ ማእሙመን ይሄ ሰው ተከታይ ነበረ። ምናልባት ወደ መጨረሻ ረካዓዎች አካባቢ ደርሶ ኢማሙ ሲያሰላምት የራሱን ሶላት ለመቀጠል ነው የቆመው። ስለዚህ ሙሉ ለሙሉ የኢማምነት ልብስ የኢማምነት ሓል ያለው ስላልሆነ ምንም እንኳን ከኢማሙ ተሰናብቶ ኢማሙ ሲያሰናብት ወይም ሲያሰላምት ወጥቶ ቢሆንም ይሄ ሰውዬ የራሱ የመሙላት እንጂ የኢማምነት ሓልን አይዝምና እንዲህ አይነቱን ከመከተል ይልቅ ሙንፈሪድ ሆኖ መስገድ ይሻላል ያሉ። አንዳንድ ቦታዎች ብናየው ግን ጀማዓ ያው ሙቅተዲ ሆኜ መስገድ ነው የምፈልገው ከሚል አንጻር ከኋላ ረፍደው የራሳቸውን ረካዓ እያሟሉ ያሉ ሰዎች ዝም ብለው መጥተው የሚከተሏቸው ሰዎች አሉ። ከዚህ ይልቅ ምን መክረው ትንሽ ጠብቁ፣ ሱናም እየሰገዱም ቢሆን አንድ ሰው ሁለት ሰው እስኪገባ ድረስ ያልሰገዱ ሰዎች እስኪመጡ ይጠብቁና ጀማዓ ሆነው ይስገዱ፣ የጀማዓ አጅር ይከስባሉ። ስለዚህ አሁን ማሙም የነበረ ሰው በብዛት እንደዛ ነው የሚሆነው። ምናልባት ከተሞች አካባቢ የተለየ ኢማም ሲደረግ አስተውላለሁ። ወደ ክፍለ ሀገር ግን ብዙም አላስተውልም። ኢማሙ ሲያሰላምት አሁን እንዳላችሁት አንድ ረካ ወይ ሁለት ረካ የቀራቸው ሰዎች ሲነሱ ያንን ጠቆም አድርጎ ከጀርባው ሰዎች እንዳሉ፣ እነዚህ እንግዲህ ምንም ፈዲላ የጀማዓ ፈዲላ ምንም አያገኙም ማለት ነው። ከዚህ ሁሉ የራሳቸውን አለዚያም ከሰገዱ ሰዎች መካከል አንደኛው ሰደቃ ያደርግለታል። ያኒ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው እሳቸው ሲያሰላምቱ ወይም አሰግደው ከጨረሱ በኋላ የሆነ ሰው ገባ። ያው ሰዎች በዚያን ጊዜ እንደዚሁ አርፈድ ዘግየት እያሉ ይመጡ አሉ፣ መስቡቅ የሚሆኑ አሉ። ሐዲሶች ላይ መጥቷል። ተሯሩጠው ጋጋጋ እያረጉ እያንጋጉ እየሮጡ እየተንጋጉ የሚገቡ ሩኩዕ ላይ ለመድረስ እዛው ያለበት ቦታ ነብዩ ሩኩዕ ሲያደርጉ ገና እዛው በሩ አካባቢ ሩኩዕ አድርጎ በዛው በሩኩዕ መልኩ ወደዚያ መጥቶ የተቀላቀለ ማይተዋል። አላህ አሳወቋቸው። ዛደከ አላሁ ሒርሰን ላኪን ላ ተፍዐል ብለውታል። ለዛ ሳይሆን የደረስክበትን ትደርሳለህ፣ ያልደረስክበት ደግሞ ትሞላለህ ነው ያሉት። እንዲህ አይነት ሰዎች ወደኋላ ዘግይተው የሚመጡ ሰዎች በዘመናቸው ነበሩ። ሁሉም እኩል ጀምሮ እኩል ይጨርሳል አይደለም የሚባለው። እኛ አሁን ባለንበት ቦታ እንደምናየው ምንም እንኳን የመሻይኾች ሐሪማ ላይ ሙሉ ተፈሩ አድርገው ለዒልም የገቡት እነዚህን ከክትትል አንጻር ሱና እንዳይተው እንዳይዘናጉ ተክቢረቱል ኢሕራም እንዳያመልጣቸው መዓል ኢማም እቺችን ለመጠበቅ ጀማዓው እኩል እንዲያውም አዛን ሲባል ውዱእ ማድረግ የለብህም። ከአዛን በፊት ባለው ክፍተት ውዱእ አድርገህ ተዘጋጅ። ለምን ቀብልያው እንዳያመልጥህ፣ ለምን ተክቢር መዓል ኢማም እንዳያመልጥህ ተብለው እነሱ ጋር ይህን ነገር በጣም አጥብቀው ሊይዙት ይችላሉ። ወደ ማህበረሰቡ ጋር ስንመጣ ግን ዘግይቶ ይመጣ አለ። ሽንት ቤት የሚዘጋጅ ስራ ቦታ የሆነ ነገር አነሳስቼ ዘጋግቼ ልምጣ ሲል ምናምን ይረፍድበት ሌላም በነቢዩ ዘመንም ዓለይሂ ሰላቱ ወሰላም እንደዚያው ነበረ። ማዓ ዛሊክ አንድ ሰው አርፍዶ መጥቶ ጀማዓ እንዳመለጠው ሲያዩ ነቢዩ ዓለይሂ ሰላቱ ወሰላም ከነዚህ ከኋላ አርፍዶ ከመጡት ረካዓ እየሞሉ ካሉት አንዱን ተከተለ አይደለም ያሉት። መን የተሰደቁ ዐላ አኺሂ አው ዐላ አኺኩም፣ ለወንድማችሁ እስኪ ማን አለ ከእናንተ ውስጥ ሰደቃ የሚያደርግለት? ይህ ማለት ተነስቶ የሚያስተጋግደው ማለት ነው። ኢዓዳ ሶላቱል ሙዓዳ ይባላል። በድጋሚ ነይቶ እኔ የምሰግደው ይሄንን በድጋሚ ለወንድሜ ጀማዓ ለማስከሰብ የሚለውን ነገር በውስጡ አስቦ ያሰግደዋል። ስለዚህ ይህን ወደዚህ መምራታቸው ነብዩ ሰለላሁ ዐለይሂ ወሰለም ያኛው ሶሒሕ እንኳን ቢሆንም ነገር ግን ሊየክሲበል አጅር ወይ ሙዒድ ሆኖ በድጋሚ የሚሰግድ ለብቻው አሊያም ደግሞ ከዘገዩት ሰዎች ጋር አንድ ላይ ሆኖ በጀማዓ መስገድ የተሻለ ስለሚሆን ነው። መርሐባ። ወደ ተከታዩ ጥያቄ ስናልፍ በ0908 መጨረሻውን 08 የተላከልን ጥያቄ አለ። ችግር የገጠመው ሰው
ኧረ አላህ እንደ ሰው ሆንክ ይላሉ ወይም ይላል። እንደዚህ የሚል ሰው ኢማኑን ይጎዳዋል ወይ ይላል ጥያቄ። አላህ ይጠብቀን ከእንዲህ አይነት ንግግር። አላሁ ስብሓነሁ ወተዓላን በዚህ ኺጣብ የሚያናግር በዚህ አይነት አነጋገር የሚገልጽ ሰው ላሸክ ይሄ ኢማኑን ያፈረሰ ሰው ነው። አንዳንዱ አንተም እንደ ሰው ሆንክ ይላል። ይሄ እስቲፍሃም ሳይሆን ሆንክ ማለት ነው። በቃ ያኒ ሰዎች ተጠይቀው እንደማይሰጡት ወይ ደግሞ እንደማይራሩት ወይም እንደማያዝኑት አንተም እንደዛ ሆንክ። ይሄ የተሽቢህ ንግግር ነው። እኔ ያሰብኩት እኮ እንዲህ ነው ሊል ይችላል ሰውየው። ግን እንደ ሰው ሆንክ ብሎ ሲል መቼም አላህን እያወደሰ አይደለም። ሰው ላይ ያለውን ዐይብና ነውር ወደ አላህ እያስጠጋው ነው። አንዳንዴ ሰውን አንተም ትለዋለህ እኮ አንተም እንደ እንትና ትሆናለህ ትለዋለህ። ይሄ መድህ አይደለም፣ ላሸክ ተዕዚም አይደለም፣ ሰና አይደለም። ማክበር ማላቅን ማወደስን ማሳያ ሳይሆን ኢዕትራድን ተቃውሞን ማድረግ ያልነበረብህን አድርገሃል ማለትን የሚያሳይ ንግግር ነው። ቀላል መስሎ ጎጂ ነገር ማለት ነው። አላህ ይጠብቀን። ትንሽ መስሎ ግን የሚያጠፋ ያኒ ሰው ስለምነው አላህን ለምነው ካልሰጠው አላሁ ተዓላ يعطي من يشاء ويمنع من يشاء ነው። ለሻው ይሰጣል፣ ለሻው ይከለክላል። አይገደድም አላህ። አንተም እንደ ሰው አይባልም አላህ ወልዒያዙ ቢላህ። ማንን የምታናግረው አንተ? ኻሊቅህን ስታወራ ከጓደኛ ጋር እንደምታወራው ነው እንደምታወራው፣ ሰው እንደምታወራው ነው እንደምታወራው። የሆነ አጠፋ ብለህ የምታስበውን ሰው በምትወቅስበት መልኩ አላህን በዚህ አይነት ኺጣብ ታደርገዋለህ? ቢሰጠህ ቢከለክልህ ረዲና ቂስመተል ጀባሪ ፊና ለና ዒልሙን ወሊልጁሃሊ ማሉ። በየትኛውም ሓል ነቢዩ እኮ ሰለላሁ ዐለይሂ ወሰለም ጣኢፍ ላይ ተደብድበው ደምተው ወሁወ የምሰሑ ደመ ዐን ወጅሂ ወየቁል ኢን ለም የኩን ቢከ ገደቡን ዐለየ ፈላ ኡባሊ ያ ረብ ጌታዬ አሽኩ ኢለይከ ضዕፈ ቁወቲ ወቂለተ ሒለቲ ወሃዋኒ ዐለ ናስ ኢን ለም የኩን ገደቡን ዐለየ ፈላ ኡባሊ። ያ ረብ እኔ ወደ አንተ ሸክዋ ማቀርበው ደካማነቴን ነው፣ ዓጂዝነቴን ነው። ያንተ ገደብ አያገኘኝ እንጂ ሌላው ነገር ምንም አይመስለኝም። ያ ረብ ሱብሓነላህ። ያንተ ገደብ፣ ያንተ ቅጣት፣ ያንተ ዓዛብ፣ ያንተ ሰኸጥ፣ ያንተ ቁጣ አይሆንብኝ እንጂ ሌላው ነገር በሰው በኩል የሚያጋጥመኝን ነገር ጌታ አላማርርህም። ደካማ ነኝ ብዬ ነው ወደ አንተ ስሞታ ማቀርበው። ሰዎች ለኔ ቦታ አልሰጡኝም። ያ ረብ አንተ እርዳኝ፣ እንዲሰሙኝ አስችለኝ፣ ይህን ሐቅ እንዲቀበሉኝ አድርገኝ ብዬ ወደ አንተን ለምናለሁ እንጂ ሌላው ነገር አያሳስበኝም ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሙእሚን በሚያጋጥመው ነገር ሁሉ በሚመራው በሚጣፍጠው አርዳ ቢቀዳኢላህ ማለት መቻል አለበት እንጂ ልክ የሆነን ሰው እንደሚያናግር የሆነ ባለስልጣን ጋር የተማመነበት ባለስልጣን ጋር ሄዶ ያን ነገር ካላረገለት ምነው አንተም እንደነሱ ሆንክ? ባለስልጣኑ ምንድነው የሚለው? እንደዛ ቢለው አወደሰኝ እንደ ሰዎቹ ነህ አንተም አለኝ ነው የሚለው ወይስ ይሄን ነገር የሚያስቆጣውና የሚያስቀይመው ነገር ነው የሚሆነው? ስለዚህ ላስየማ ይሄ ከሰው ጋር እንኳን እንደዚህ ካለ ስለ ኻሊቅ ስለ አላህ ስናወራ አላህን በዚህ መልኩ ኺጣብ የሚያደርግ እምነቱን ይጎዳል። አላህ ይጠብቀን። ያው ዶክተር አንዳንዶቹ ጭራሽ ይሄ እንደዚህ አይነት ነገር አእምሯቸው ላይ አይመጣም። የሚያስቆጣ ነው አያስቆጣም ወይ ተሽቢህ ምናምን የለም። በቃ አእምሯቸው ውስጥ እንደዚህ አይነት ነገር የለም ብሎ ብቻ የሆነ አላህ እንዲያዝንላቸው ከመፈለግ
ይሄ እዝነት ዓለም የልመና ጌታዬ እንደው አንተ እንደው ሰውስ እንደዛ ነው አንተ እኮ ጌታ ነህ እንደው ብሎ እንደ ብሎ የሆነ ተሽቢህ ነገር ይጠቀማል። ይሄም ለማስተዛዘኛ አይነት ነገር አድርገው የሚያስቡት አሉ። ዶክተር እነዚህ ሰዎች እንዴት ነው የሚሆኑት? ሻሃዳ ማድረግ አለባቸው ሻሃደቴን ይህንን ቃል የሚጠቀሙት በአብዛኛው ይሄ ያነጋገር ሁኔታው ራሱ የሚገልጸው ምንድነው? ወዲያ አላህም እንደሰው ሆነብን እኮ ነው አይነት ነገር ነው አብዛኛው ጊዜ። አይ እሱም እኮ እንደሰው ሆነብን አይነት ምጸት ያለው ነው። ይሄ ያነጋገር ሁኔታቸው ራሱ እስቲ ይሄ እኛ ለሰው ቢሆን እስቲ ዕጧፍ ምንለው እንደው ማሳዘን እንደው እንዲራራለት እንዲያዝንለት ማድረግ የሚባለው ያኮ ምታወራውን መርጠህ አይተህ ቃል ተጠቅመህ የተሻለ ነገር አውርተህ ነው። ነገር ግን ዝም ብሎ ያመጣለትን እየዘረገፈ ከሰው ጋር የሚጠቀመውን ለአላህ እያለው እኔ የፈለኩበት እኮ ረሕመቱን እስቲንዛል ማድረግ ነው ቢል ነጃ ያወጣበትም። ላስየማ የተቃርኑ ወይም ደግሞ የዕትራድ ወይም ደግሞ ብሶት እንዴት እንዲያደርግብኛል የሚል አይነት ኢዕትራድ ዐለላህ የያዘ ይህን አይነት ኡስሉብ ይህን አይነት ዘይቤን እየተጠቀመ ከዚያ እኔ እኮ ይህን አልፈለኩበትም ማለት ነጃ ያወጣል። አብዛኛው ሰው አይ ዘንድሮማ አላህም እንደ ሰው ሆኖ ምናምን ይሉታል። አንተም እንደ ሰው ሆነ እንዲህ አይነት ወሬ ወልዒያዙ ቢላህ ምን ለምፈልግ በሚባል ጨካኝ የማይራራ ምናምን ሊል ነው። የተቃውሞ የዘም እነዚህ ማዕናዎችን ትርጉሞችን የያዘ እንጂ የመድህ ጌታ ይዘንልኝ ደካማ ነኝ የቀደም ነብዩን የጠቀስንበት አይነት አለይሂ ሰላቱ ወሰላም ጌታዬ እንደው ንኸልቅህ ብዙ ነገር ያደርስብኛል ግን አንተ ብቻ አትቆጣብኝ፣ አንተ ብቻ ቅጣት አይሆንብኝ። እንዲህ አይነት ነው እንደው ረሕመትን መለመን እስቲንዛል ረሕማ ሲባል በዚህ መልኩ ነው እንጂ አንተም እንደ ሰው ሆንክብኝ እያሉ ረሕመት የለመንኩ ነው ግን አደጋ ነው። ተመልካቾቻችን የተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው። በታሪካዊቷ ሐረር ከተማ ውስጥ ከሚገኘው የሱና ቴሌቪዥን የስቱዲዮ ቅርንጫፋችን ውስጥ ነው ፕሮግራሙን እያደረስናችሁ የምንገኘው። ከረፍት በኋላ ወደ እናንተ ተመልሰን እንመጣለን። አንድ ረፍት እናደርጋለን። ሰዓታችንን ኢንሻአላህ ተመልሰን እንመጣለን። ጠብቁን። ተመልሰናል። ተመልካቾቻችን የምትከታተሉት ጠይቁ ፕሮግራማችንን ነው። ካፍታ ቆይታ በኋላ ተመልሰን አሁንም አብራችሁን ሆኑ ኢንሻአላህ። በ0917 መጨረሻው 71 የተላከልን ጥያቄ ምንድነው የሚለው የውርጃ ደም የእስቲሓዳ ደም ነው ወይስ በኒፋሳ ነው የሚያዘው ይላል። የውርጃ ደም በጽንሱ የተጨናገፈው አዕላቃ ከሆነበት ጊዜ ጀምሮ ከፊሎች ሙድጋ መሆን አለበት ይላሉ ፉቃሃው ሻፊዕያ ዑለማዎች። ሐታ አዕላቃ ማለት የረጋ ደም ማለት ነው። ወደዚያ ከተቀየረበት ጊዜ ጀምሮ ከዚያ በኋላ ጽንሱ ከተጨናገፈ የሚመጣው ደም የሚፈሳት ደም ኒፋስ ነው የምንለው። እስቲሓዳ ሳይሆን ኒፋስ ነው የምንለው። ያው ሐዲሱ ላይ የመጣው ኢነ አሐደኩም ዩጅመዑ ኸልቁሁ في بطن أمه 40 يوما نطفة ثم يكون علقة مثل ذلك ثم يكون مضغة مثل ذلك مجمريا ينتاجن ማህፀን ውስጥ አንዳችሁ ኑጥፋ ሆኖ 40 ቀን ያክል ይቆያል ብለዋል። የመነይ ሆኖ ማለት ነው ወደ ሌላ ሁኔታ ሳይቀየር። ከዚያ በኋላ ደግሞ ከ40 ቀን በኋላ ወደ ዓለቃነት ተቀይሮ 40 ቀን ይቆያል። ዓለቃ ማለት ደሙን يعني الذي يعلق بالرحم ይላሉ።
ደም ሙተጀሚድ የሆነ ሰብሰብ ያለ የረጋ ደም ረሒም ላይ ያለ ረሒም ማህፀን ውስጥ እንደሚለጠፍ ቦታ እንደተጣበቀ ደም ሆኖ 40 ቀን ይቆያል። ثم يكون مضغة مثل ذلك ከዚያ ደግሞ ሙድጋ ማለት አንድ ሰው በአፉ ሊያኝከው የሚችለው ወይም ያንን የሚመስል ሐታ እንደ ሸክል እንግዲህ በአሁኑ ሰዓት በተራቀቁ ቴክኖሎጂ መሳሪያዎች ቀርጸው እንደሚያሳዩት ያ የታኘከ ስጋ የሚመስል ሐታ ቅርጹ ሁኔታው ራሱ እንደዛ የሚያክል ሆኖ 40 ቀን ይቆያል። ثم يرسل الملك እንዲህ ያለ ሐዲሱ ይቀጥላል። አልሙሂም በዚህ ሂደት ስናየው በ120 ቀኑ በ3 40ዎች ውስጥ ወይም ሶስተኛው 40 ሲጠናቀቅ ሩህ ይነፋበታል። ስለዚህ ሩህ ከመነፋቱ በፊት ያሉት የዓላቃ የሙድጋ ጊዜዎች ላይ ጽንስ ከተጨናገፈ ከሱ በኋላ የሚከተለውና የሚፈሰውን ደሙ እስቲሓዳ ሳይሆን ምንለው ደሙ ኒፋስ ነው የሚሆነው። የኒፋስ ልክ ብትወልድ ኖሮ የሚፈሳት የነበረው ደም ብለን የምናስበው እዚያ ላይ የወሊድ ደም ህጎች ይተገበሩበታል። ትንሹ መጃ ምንለው ነው የምራቅ ቱፍታን ያክል። አብዛኞቹ ሴቶች የሚያዩት ደግሞ 40 ቀን ነው። በጣም በዛ ከተባለ ደግሞ 60 ቀን ነው። ከዚያ በላይ ያለው እስቲሓዳ ይሆናል። ከዚያ በላይ ዝም ብሎ ደሙ የሚቀጥል ከሆነ እስቲሓዳ እንለዋለን። መጀመሪያ አካባቢ ግን ገና ጽንሱ በጀመረ በወሯ ለምሳሌ ብታጨናግፍ ወይም ጽንሱ ቢጨናገፍ ያ እስቲሓዳ ወይም ደግሞ ደሙ ፈሳድ ነው የምንለው። የወር አበባ ይዘት ያለው አይነት ከሆነ ደግሞ በወር አበባ ይታይ ይችላል። መርሐባ ወደ ተከታዩ ጥያቄ እናልፋለን። ያው ከረመዳን ወር ላይ ስለሆነ ከቁርአን መቅራት ጋር ተያይዞ ነው። በ920 መጨረሻው 60 ሰላም አለይኩም የወር አበባ ላይ ሆኜ ቁርአን ይዤ መቅራት እችላለሁ ወይ ትላለች። የወር አበባ ላይ ከሆነች ቁርአንን አትያዝም አትቅራም ነው የምንለው እኛ። ያኔ በተለይ ሀገራችን ላይ ሳኢድ በሆነው መዝሀብ ብዙዎቹ የሚማሩት ብዙ ዑለማዎች በሚያቀሩት ከተሞቻችን ላይ በምናውቀው ከተሞቻችን ላይ ስንል ያው አንዳንድ ከተሞች ላይ ሌሎች ከተሞች ላይ ደግሞ ሌላ መዝሀብ ሊሆን ይችላል እንደ ሐነፊያ ያለው። ግን አብዛኛው ቦታ ሀገራችን ላይ በመሻይኽ الشافعية ምክንያት ዒልሙ የተሰራጨ ስለሆነ ብዙ ቦታዎች ላይ ያኔ የዒልም የዳኖች ዒልም መዝሀብ ሻፊዒ በማቅራት በብዛት ስለተሰራጨ አብዛኞቹ ቦታዎች ዒልም የገባባቸው የሻፊዒያ ዑለማዎች ያሉባቸው ናቸው። ምንም እንኳን ከፊል ቦታዎች ደግሞ ሐነፊያ ቢኖሩ የሻፊዒያ መዝሀብ እንደው በደንብ አጥብቀን መስራታችን እንደ ራሓ እንደ ረፍት ዓሊም አግኝተን ስንጠይቅ መልስ ለማግኘት ከምንሰራው ስራ ጋር ተያያዥነት ያላቸው ጥያቄዎች ሲነሱ ቶሎ መፍትሄ ለማግኘት ስለሚያግዘን በሻፊዒ መዝሀብ الحائض لا تقرأ القرآن يعني نبي صلى الله عليه وسلم لا يقرأ الجنوب ولا الحائض شيئا من القرآن باللوال يميل حديث سلالة علماء الشافعية هي حديث أن لا يسربت ميكالكل من نقر سلالة حديثه لسربت يميتشالبت عاكم يعلو حديث نو بلو سلام ميلو جنابة هنا صوم هنا يورا ولا يالج سيت منهم قرآن مقرات يلباتشو بلوها النبي صلى الله عليه وسلم سلم ميلو هي حديثا እስከተሰራበት ድረስ የወር አበባ ላይ ሆና ቁርአን መቅራት ተውና ማድመጥ ትችላለች። ያው በማድመጥ የሚገኝ አጅር አለ። እሷ ባትቀራ የሚቀራ ሰው አጠገቧ ቁጭ ብሎ የሚቀራ ከሆነ በማዳመጥ አጅር ትከስባለች ማለት ነው። ከወር አበባ ስትጸዳ ደግሞ ትቀራለች። ያው ይሄ ሻፊዒን መዝሀብ አስመልክተን ነው። ከዚህ በፊት በተለያዩ ምናልባት የጠየቁ ፕሮግራሞች ላይ ከአንድም 2-3 የተነሱ የተጠየቀ ነገር ነው። ሌሎች መዛሂቦች ምን ይላሉ በዚህ ጉዳይ የሚለው ከዚያ በፊት ማብራሪያ ሰጥተንበታል ማለት ነው። በ0934 ሰባ መጨረሻው 08 የመጣልን ጥያቄ ለካፊር ዘመድ ስጋ መግዛት እንዴት ይታያል ይላል። ለካፊር ዘመድ ሐላል የሆነ ስጋ መግዛት ከሆነ ይቻላል። ሐላል የሆነ ማለት እሱም ቢበላው ሐላል የሚሆንለት ስጋ ማለት ነው።
مثلا وطعام الذين أوتوا الكتاب حل لكم ብሎ አላህ ይነገረን አለ። ለኛ ሐላል ከሆነ ለሱም ሐላል ይሆንለታል ማለት ነው። ግን በምን መልኩ ቢታረር ነው ሐላል የሚሆነው? ኪታቢ የሆነ ሰው من أهل الكتاب يعني ዘሩ ቢቆጠር የእንትና ልጅ የተባለ ሄዶ አያቶቹ ከነቢዩ ሰለላሁ ዐለይሂ ወሰለም መላክ በፊት የነሳራ ዲን ላይ የነበሩ ተያይዞ የመጣ ሰው ከሆነ ኪታቢ እንለዋለን። አንድ ሁለተኛ ሲያርድ ቢስሚላህ ብሎ ካረደ ወይም በአንዳንድ ዑለማዎች ዝም ብሎ ካረደ ኩፍሩን ሳይጠራ በአባት ስም ሳይል በወልድ ስም ሳይል በመንፈስ ቅዱስ ስም ሳይል ማለት ነው። እነዚህን ኩፍሮች ሳይጠራ ቢስሚላህ ወይም በአላህ ስም ብሎ ቢያርድ በጌታ ስም በፈጣሪ ስም ብሎ ቢያርድም ችግር የለውም። ያኔ ሐላል ይሆናል ለሱ፣ እኛም ብንበላው ሐላል ይሆናል። እንዲህ አይነት ስጋ ቤት ካገኘን በዚህ መልኩ የሚያርዱ ስጋ ቤቶች ካገኘን ሚን አህል ኪታብ የሆኑ ሸርጡን የሚያሟሉ ይሁዲ ወይም ነስራኒ ማለት ነው አህል ኪታብ የሚባለው ያንን ካሟሉ አምጥተን ገዝተን ይሄ የእናንተ ነው የእናንተ ሰው ያረደው ነው ብለን ልናበላው እንችላለን። ወጠዓሙኩም ሒሉ ለሁም ስላለን አላህ እኛ ከምናርደው ቢስሚላህ ብለን የኛ እርድ እኮ አልሐምዱሊላህ ሐላል ነው። ማንም ሰው ይበላው ይሁዲዩ ይበላው ነስራኒዩ ይበላው ሐላል የሚሆንለት ምግብ ነው። ለምንድን ነው ሲባል ላ ነዝኩሩ ገይረ ስሚላህ አልሐምዱሊላህ አላ ኒዕመቲል ኢስላም። እኛ ኒዕመቱል ኢስላም ላይ ያለነው እኛ ስናርድ አናበክትም። ስናርድ ከአላህ ያለን ነገር አንጠራም። ስናርድ ቢስሚላህ ብለን የምናርደው። ስለዚህ ኪታብየው ይበላው ለሱ ሐላል ይሆንለታልና ከዚያ ሐላል ከሆነው ይሄ ለአንተ ሐላል ነው አንተም ብትበላው ይፈቀድልሃል ብለን ልንሰጠው ልናበላው እንችላለን። አመል መይታ የሆነ ሰው መጥቶ ያበከተው በስመ አብ ምናምን ብሎ ያረደውና ያበከተውን በክት ግን ገንዘብ አውጥቶ መግዛትም አይቻልም። ያንን በክት በነፃ ቢሰጡን እንኳን አምጥተን ማብላትም አይቻልም እንኳን ገዝተን። ስለዚህ ሐራምን ነገር ገዝተን አምጥተን አናበላም። እዚህ ላይ ሁሌም የምናስታውሰው ነገር አለ። እንግዳ ከእስልምና ሃይማኖት ውጪ የሆነ እንግዳ ሊሆን ይችላል። በምናስተናግድበት መልኩ እናስተናግደዋለን። ዘመድ ሊሆን ይችላል። አንዳንዴ ከአንድ ቤተሰብ የተወሰኑ ሰዎች ሰልመው ሊወጡ ይችላሉ። አልሐምዱሊላህ እስልምና ሊቀበሉ ይችላሉ። ሌሎቹ በኩፍራቸው ላይ በክርስትና በይሁድነት ሊቀጥሉ ይችላሉ። እነዚህ ሰዎች እኛ ጋር እንግድነት ይመጡ ወይ ጥየቃ ይመጡ ሙስሊም የሆኑ ሰዎች እነዚያን በቃ እነሱ ክርስቲያን ናቸውና የሆነ ካፊር ጠርቼ ላሳርድላቸው አይባልም። ያ ሰው ሲያርደው እንደሚያበክተው እናውቃለን። የኛ ሀገር ሰው የኛ ሀገር ነስራኒ ሲያርድ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ነው የሚያርደው። ይሄ ደግሞ አላህን አባት እያሉ እየከፈሩ ነው። ልጅ ይሉታል፣ እንደገና ደግሞ መንፈስ ቅዱስ ይሉታል። አንድም ሶስትም ናቸው ይላሉ። ወልዒያዙ ቢላህ። እና እንዲህ ያለው ኩፍር የተጠቀሰበት ወማ ኡሂለ ሊገይሪላሂ ቢሂ ነው። አላህ ከከለከለን ሐራም ካረገብን ነገር አንዱ ከአላህ ሌላ ያለ የተጠቀሰበት ከአላህ ሌላ ያለ ነው የተጠቀሰው። አባት አላህ አባት አይደለም፣ ልጅ አላህ አይደለም፣ መንፈስ ቅዱስ አላህ አይደለም። ይሄን የጠቀሱበትን ነገር እስኪ ማን ነው እንደው ደፍሮ ላ هذا ذكر فيه اسم الله فقط ብሎ የሚዳፈር እስኪ ማን ነው? ከዚህ አንስተናል። የአላህ ስም ብቻ የተጠቀሰበት ነው ብሎ የሚል ሰው ካለ ወልዒያዙ ቢላሂ ተዓላ የነሱን እምነት ኢዕትራፍ እንደማድረግ ነው። አንድም ሶስትም ናቸው የሚለውን ያው እሱ ራሱ አይደለም ወይ እንደማለት ነው። ስለዚህ እንዲህ አይነት ነገር አናረግም። ሰርግ ቢሆን ለቅሶ ቢሆን የሆነ መውሊድ ማድረግ ብንፈልግ ቤት ማሻአላህ ጥሩ ቤት ሰርቶ ሰው ቤት ማስመረቅ የሚባል ነገር ቢኖር ልጅ የሆነ ደረጃ ነገር አግኝቶ ደስታ መግለጫ ፕሮግራም ዝግጅት ቢያደርግ በየትኛው ሙናሰባ የኛ ስጋ ለነሱ ሐላል ነው። ምናምን ብለው የሚጸየፉት ከሆነ ሻእንሁ ሐላል ነገር ብሎ ስትባሉ የምትጸየፉ ከሆነ ከስጋ ላይ ያለ ነገር እናቀርብላችኋለን። ሽሮ አለ፣ ምስር አለ፣ አትክልት አለ፣ አሳ አለ፣ የመሳሰሉ አይደል ምግብ። መቼም ከስጋ ላይ ያለውን ዘርዝረን አንጨርሰውምና
እነዛ ሁሉ አይነት ምግቦች ስላሉ አቅርባ እንዲበሉ ማድረግ ነው። በ091823 መጨረሻ 09 የተላከልን ጥያቄ ሰላም አለይኩም፣ ብዙ ጊዜ በኢሻራዬ ሂጃብ ልበሺ የሚል ነገር አያለሁ፣ ምን ይሆን ትላለች። ምናልባት ጠያቂያችን ሂጃብ ላይ ምትሳነፍ ወይም ይሄ መናም ያየችው ሴት ማለት ነው፣ ወይ ምትዘናጋ ወይ በአግባቡ ማትለብስ የመሳሰለው ከሆነ አንዳንዶችን አላህ ሚልክላቸው ዋዒዝ አለ። መናም አንዳንድ መናሞች ትርጉማቸው ቀጥታ የሆነ አለ። ቀጥታ የሆነ ማለት ሰው የሚዘናጋበትን ነገር አላህ ኸይር ሲሻለት ደህና ሰዎች ምናልባት ከሰዎች ውስጥ ሶላህ አላቸው ብሎ የሚያስባቸው ሰዎች አላህ የሚፈሩ ናቸው ብሎ የሚያምኗቸው ሰዎች መተው በህልም የሚያስታውሷቸው ወይም እንደዛ እንዲያደርጓቸው ያደርጋል አላህ። ህልሙንም ማሳየቱ አላህ ነው የሚያሳየውና በአካል የማቃት ሴት እንደውም የቅርብ ሰው እንደዚህ በዚሁ ልክ ይሄን የሚመስል ከስራ ጋር በሚያያዝ እዚህ ሀገር አይደለችም የምትኖረው ፈረንሳይ ሀገር ነው እና የስራ እድል ለማግኘት የምትሰራበት ቦታ ሂጃብ እንዳታደርግ ትከለከላለች እና ስራዋ እንዳያመልጣት ሂጃብ ትተዋለች። እና እቺ ሴት ራሷን ነገረችኝ። ሱብሃንአላህ ነብዩ ሰለላሁ ዐለይሂ ወሰለም መተው በመናም አላህን ማትፈሪ ከሆነ ሂጃብሽ ማትለብሽ ከሆነ እንደዚህ ማታረይ ከሆነ እዩ የሚጠብቅሽን ብለው አሳዩኝ ብላ ነገረችኝ። ያኔ እያለቀሰች ነው ሱብሃንአላህ ነገረችኝ። እና እንዲህ አይነቶቹ ነገሮች እንደዚህ ቀጥታ ያ ሰው የሚዘናጋበትን ነገር ይሁን የራቀ ትርጉም ሳይሆን ቅርብ ያለ ፊት ለፊት ያለ ከሰውየው ሐል ጋር የሚያያዝ ነገር ዋዒዝ መካሪ ይላክለታልና ምናልባት ጠያቂያችን እዚያ ላይ ኸለል ያለባት ምትዘናጋ ወይም አንዳንዶች ሂጃብ መልበስ የሚባለውን ነገር ሻሽ ጭንቅላት ላይ መጠቅለል ብቻ አድርገው የሚያስቡ አሉ። አንገታቸው መሸፈኑ ወይ ደግሞ አሁን ዘመን አመጣሽ የዱባይ ሴቶች የሳውዲ ሴቶች ምናምን እንደሚያደርጉት ጸጉራቸው መተኮሱን የሚያምር ጸጉር እንዳላቸው ምናምን ግማሽ ድረስ እያደረጉ የሚያሳዩበት ወይ ደግሞ ጆሮ የሚታይልኝ ምናምን ያሉ የሚያወጡት እንዲህ አይነት ነገሮች ላይ የሚሳተፉ ሰዎች ሂጃብን በትክክል እየለበሱ ስላልሆኑ ሴቶቹ እንዲለብሱ ምክር የሚሰጣቸው እንዲህ አይነት ካገኙ በቀጥታ ወስደው ይሄ ዛሂረን የሚመከሩት ምክር ነውና ወደ ተግባር ላይ ያወርዱት፣ ሌላ ነገር አይፈልጉ ማለት ነው። መርሐባ ዶክተር፣ ከሰዓት አንጻር የዛሬ ጥያቄዎቻችን እነዚህ ናቸው። ኢንሻአላህ ሌሎቹን በቀጣይ የምናቀርባቸው ይሆናል። ለሰጣችሁን ሸሪዓ ምላሽ ባረከላሁ። የተከበራችሁ ተመልካቾቻችን እየተከታተላችሁ የነበራችሁት ጠይቁ ፕሮግራማችን ከታሪካዊቷ ከተማ ውስጥ ከሚገኘው አዲሱ ስቱዲዮአችን የተላለፈውን ወይም ደግሞ ወደ እናንተ የደረሰውን ፕሮግራማችን ነበር እየተከታተላችሁ የነበራችሁት። የተለያዩ ጥያቄዎችን ልካችሁልናል። እኛም ደግሞ እንደተለመደው ለዶክተር ሼክ አቡበከር ሱሌማን አቅርበን ምላሽ እንዲሰጥባቸው አድርገናል። አብራችሁን ስለነበራችሁ ስለተከታተላችሁን በእጅጉ እናመሰግናችኋለን። ሌሎች ያሱና ፕሮግራሞች ይቀጥላሉ። እኛ ከወዲሁ ተሰናበትን። ሰላም አለይኩም ወራህመቱላሂ ወበረካቱ።